ጽጌሬዳና ነብዩ ተይዘው ጠፉ። እንግዲህ የጽጌሬዳ እናት ወይዘሮ ዘርፌ እኔ ያልኩሽን ትፈጽሚያለሽ፣ ታገቢያለሽ በሚል ቆራጥ ውሳኔያቸውን ወስኑባት፣ እንግዲህ እሷ ደግሞ በፍጹም እማዬ እወድሻለሁ፣ አከብርሻለሁ፣ ለኔም ብለሽ ከፍና ዝቅ ብለሽ ብትሰሪም እንግዲህ የእድልሽ ጉዳይ ነው። አንቺ የተስተካከለ እድል ሰጥቶሽ ቢሆን እኔም በሱ እድል ውስጥ ተጠቃሚ ነበርኩኝ። ይህንን አልከፋኝም ብዬ ሰው ቤት ዝቅ ብዬ እንዳንቺው ሰርቼ አንቺን ለማሳለፍ እና አንቺን ለማገዝ ለማደርገው ነገር ጭራሽ አልተደሰትሽልኝም። ስለዚህ እኔ ጣፈንታይ እንደዚህ ነው እና ብለሽ ያላቻ ጋብቻ ልትድርኝ አትችይም በማለት ትናገራታለች። ነብዩም በተራው አባቱን በፍጹም አንቺን ልጅ አላገባም በማለት የሄቨንን እናት መንገድ ላይ አግኝቷት፣ እንግዲህ ስሚ ልጅሽን እኔ በፍጹም ላገባት አልፈልግም፣ ለእኔም የምትመጥን ልጅም አይደለችም ያንቺ ልጅ። ስለዚህ ከአባቴ ጋር የሄድሽ የምትመጻደቂውን ነገር አቁሚ፣ እኔ ላገባ የምፈልገው ጽጌሬዳን ብቻ ነው ሲል ለወይዘሮ ፍቅርተ ይናገራል። ወይዘሮ ፍቅርተ እሳት ለብሳ እሳት ጎርሳ ትሄዳለች ወደ ቤቷ። እንግዲህ እሷ በእሷ ልብ ወይዘሮ ፍቅርተ ሰራተኛ ናት፣ የቤት ሰራተኛ ናት ጽጌሬዳ ብላ ለእናቷ ዝቅ አድርጋ ብትነግርም የተመረጠችው ግን የቤት ሰራተኛዋ ጽጌሬዳ ናት እንጂ የእሷ ልጅ ሀብታም ሌኔ ብላ የምትወዘወዘው አይደለችም። እሱም እሷን ጠርቶ ሄቨን አንቺ ለሰርግ የምትዘጋጁ መጀመሪያ እኔ ፈቃደኝነቴን ጠይቃችሁኛል ወይ? እኔም ሆነ ጽጌሬዳ ፈቃደኝነታችንን ሳንጠየቅ ፈጽሞ ልናገባ አንችልም። እኔ አንቺን ላገባሽ እንደማልችል ለእናትሽ ተናገሪ። እኔ እኮ እንደዛ ነገር አላሰብኩም። ምን ነው እናትሽ እኮ በትክክል ለአባቴ ስትናገር ሰምቻለሁ በማለት ይነግራታል። ጽጌሬዳ እንግዲህ ጠዋት ተነስታ ወደ ትምህርት ቤት ለመሄድ ስትዘጋጅ ጉዳዩ እንድታስቢበት በማለት ወይዘሮ ዘርፌ ስትነግራት እማዬ ምንድን ነው ማንንስ ነው የማገባው ብትላት፣ በዚህ 15 ቀን ታገቢያለሽ፣ ብቻ አንቺን ለሙሽራነት ተዘጋጅ ብላት ስትላት ትምህርት ቤት ተነስታ ስትሄድ ነብዩን ታገኘዋለች። ነብዩና ጽጌሬዳ ወደ ልብ ውስጥ እየገቡት መቼ ነው ብትሉ፣ እሷ ሻሂውን ይዛ እናቷንና ወይዘሮ ፍቅርተን አይታ ደንግጣ ተመልሳ ወደ ነብዩ ክፍል ስትገባ በፎጣ ሆኖ ራቁቱን ቆሞ ስታየው የደነገጠችው አደናጋገጥ በጣም የሚገርም ነበር እና በዛ አጋጣሚ ተጠቅሞ እንግዲህ ሻሂውን ወስጄ እንዲሰጥልሽ ከፈለግሽ ጉንጭን ሳሚኝ ያላት ቀን ነበረ። በዛን ሰዓት ፍቅር የጀመሩበት ሰዓት ነበር እና እሷም ቁጭ ብላ ያችን ሰዓት ነበር የምታስታውሰው። እሱም ተኝቶ ተነስቶ ያችን የሳመችውን ጉንጩን ነበር የሚያስታውሰው። በዚች ፍጥነት ነው ወደ ፍቅር ዓለም የገቡት። እንደውም ፎቶግራፍ እያነሳት ስለነበር እንዴ ፎቶ እያገነሳኸኝ ነው እንዴ ስትለው፣ አይ አላነሳሁሽም ነበር ያላት እንጂ እሱ በስልኩ ከኪችን እየሰራች እያነሳት ነበር ፎቶ። እንግዲህ ወይዘሮ ዘርፌ በግዳጅ መዳር የድሮን ባህል በመያዝ ወይም የገጠርን ባህል መያዝ እንጂ በአሁኑ ሰዓት በከተማ ሆነ በገጠር አስገድዶ መዳር እየተከለከለበት ላይ ቦታ እያለን ግዴታ እኔ ባልኩሽ ሁኚ የሚለውን ሕግ ተከትለው ቢያደርጉም ተያይዘን መጥፋት አለብን ብለው ከትምህርት ቤት ተነጋግረው ትምህርታቸውንም አቋርጠው ተያይዘው ጠፉ። በጠፉበት ጊዜ አቶ መስፍንና ወይዘሮ ዘርፌ ጭንቀት ውስጥ ገቡ። የት ብለው ያምጧቸው? እንግዲህ ይሄ ነው የኛና የልጆቻችን አለመስማማት። በስከ መጨረሻ ልጆቻችንን ከትምህርት ገበታዋም ጭራሽ አስወጥቼ የትም ሰደድኳት በማለት ወይዘሮ ዘርፌ ጎዳና ለጎዳና ጽጌሬዳን ፍለጋ ቀጠለች። ጽጌሬዳ ግን ልትገኝ አልቻለችም። ነብዩም አባቱ ውጣ ብሎ ካስወጣ በኋላ ተመልሶ ወደ አባቱ ቤት ስላልሄደ አባቱ በጭንቀት ሌሊቱን ብቻቸውን በባዶ ቤት ቢያንስ በር ከፍቶ ገብቶ እንኳ አባዬ እያለ የሚያናግረውና የሚያወራው በልተሃል ወይ ጠጥተሃል ወይ መድኃኒትን ወስደሃል ወይ ማለት ቀላል እንዳላደለም ማንም ሰው ሀብት ንብረት ቢኖረውም የሰው ልጅ ገንዘብ ማስታመም አይችልም ገንዘቡን እንጂ በሚል እንግዲህ ሰው በማጣታቸው ገንዘቡን ተሽከርክረህ ሂደህ መድኃኒት አምጣ ወይ ምግብ ስራ ማለት ማዘዝ እንደማይችሉ ሲታዘቡት ወይኔ ልጄን አስከፍቼ አውጥቼ ሰደድኩኝ በማለት እሳቸውን በቁጭት ይናደዳሉ።
አሁን ሁለታቸውም ስልካቸውን አጥፍተው እነሱ ቁጭ ብለው እነሱ ሲጨነቁ ይላል ነብይ። አሁን እኔና አንቺ ጠፍተንባቸው ሲጨነቁ የኛን ሀሳብ ግዴታቸው ይቀበሉና ያለዛ እዛው ከሆነ ግዳጅ አስገድደው እኔንም ለሄቨን አንቺንም ላባዬ እንደሚድሩሽ ነው። ግን ለአባት ነው እንዴ ሊድሩኝ የነበረው በማለት ደነገጠች። እሷ ማን እኔ አቶ መስፍንን ላገባ አለችው። አንተን አባት ላገባ ስትለው አዎ እናትሽ እቺ የሄቨን እናት እኮ ያለችው አባቴን ላንቺን እያግባባች ለራሷ ልጇን ደግሞ ሄቨንን ለእኔ እያግባባች እኮ ነው ነበር። እንዴት አቶ መስፍንስ እንደ አባት እያየኋቸው እያከበሩኝ እኔን አገባታለሁ ብለው እንዴት ይስማማሉ ብላ ነብዩን ትጠይቀዋል። በፍጹም አባዬም እንደውም ያቀረበላቸው ሀሳብ ልጅቷን ጠይቃችኋታል ወይ መጀመሪያ ጽጌረዳ ፍቃደኛ ሆናለች ሲል ነው አባዬ የጠየቀው። ሆኖም እናትሽ ግን 100% በአንቺ ተማምናባት እኔ ችግር የለም እንዳው ሊሆን እንጂ ጽጌረዳ ከኔ አትዘልም በማለት ነገረቻቸው ሲላት በእናቷ ሀሳብ በጣም ተገረመች። እንዴት እናቴ ለገንዘብ ብላ እንደዚህ ታደርገኛለች? እስኪ አሁን ትምህርቴንም ተውኩላት፣ ገንዘቡም ትምህርቱም ቀረላት፣ ምን እንደምታገኝ እናያለን በማለት ተናደደች። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ጽጌረዳ ቀጣይ ፓርቲ ዘመተናል። ጽጌረዳና ነብዩ የመጨረሻ ውሳኔያቸው እንዲያገቡ ሲገደዱ ተያይዘው መጥፋት እንደሚባለው እንግዲህ ተያይዘው ጠፍተዋል። ከዚህ በኋላ ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት ነው ስራሽ የሚሆነው ብላ እናቲቱ ታስገድዳታለች። ምን እናማ እናቴ አለቻት። ቀጣይ ሳምንት እኮ ሽማግሌ ይላካል፣ ስለዚህ ታገቢያለሽ። እኔ ጽጌረዳ ልጅሽ ነኝ የማገባው ብላ ነበር የጠይቃቻት። አዎ ኧረ እማዬ ተናደሽ ነው አይደለ? እስኪ ተረጋግተሽ እንናገር። አልተናደድኩም፣ ትክክለኛ ውሳኔ ነው። ኧረ ቆይ ተረጋግተሽ እንናገር። አልተናደድኩም። ታገቢያለሽ የሚለው ውሳኔ የተናገረቻት ጽጌረዳ ቁጭ ብላ በአእምሯ ላይ ይመጣባታል። እውነትማ ይህንን አስገዳጅ ቃላት ከማን ተገፋፍታ ነው እንዲህ ልትነኝ የቻለችው በማለት ማስታወስ ጀመር። ታገቢያለሽ ብያለሁ፣ ታገቢያለሽ። አላገባም ያለችው ነገር ትዝ አላት። በቃ እጠፋልሻለሁ ነበር የመጨረሻ ቃላቷ። እና ያለና በማለት እናት እንግዲህ አስገድድ። ኧረ እማዬ ተረጂ ምን ማለትሽ ነው የምትለው ነገር ቁጭ ብላ በጠፋችበት ቦታ ላይ ሆና ያቃጭልባት ነበር። እማዬ ግን ከመቼ ወዲህ ነው ለእኔ እንደዚህ ጨካኝ የሆነችው? እኔ ያለ አባት ብታሳደገኝና ለእኔ ብላ ሰራተኝነት ብትገባ ይሄ ታዲያ ከእኔ አባት ጋር የነበራት ስምምነት የራሷ ጉዳይ፣ መጀመሪያ አለመወሰን ነው እንጂ እኔ በአባቴና በእሷ ችግር ውስጥ ምን ለምንድን ነው እንደ ምክንያት አድርጋኝ እኔን የምትናገረኝ በማለት እንግዲህ ትናደዳለች። ሆኖም ግን አንዳንድ ጊዜ አባት ልጆችን በገዛ ጣፈንታችን በተበላሸ የራሳችን የህይወት ኑሮ ልጆችን ጣልቃ አስገብተን ለእናንተ ብለን ነው እንደዚህ ሆን ነው ለእናንተ ብለን ነው እንደዚህ የከሳ ነው የጠቆር ነው የምንሰራው ማለት የስነ ልቦና እንትን ያመጣባቸዋል ልጆችን። አሁን እዚህ ጋር እንደምናዳምጠው ከሆነ እንደምንሰማው ከሆነ ጽጌረዳ እናቷ ዘወትር ለሷ ብላ አጎንብሳ እንደምትሄድ ለሷ ብላ እንደሚጥሚጣ እየተቃጠለች የሰው ወሬ እየሰማች እንደምትቃጠል ለሷ ብላ ከሰው ቤት ዝቅ ብላ እንደምትሰራ ይህን ነገር ሁሉ በተደጋጋሚ ትነግራታለች። ሆኖም እዚህ ጋር ግን ዘንቧ ጽጌረዳ ምንድን ነው? ጽጌረዳ በተቻላት አቅም እንግዲህ አንድ ወላጅ 18 ዓመት እስከሚሞላው ማሳደግ ግዴታው እስከሆነ ድረስ እንግዲህ ጠቆረም ከሳም ቻለም አልቻለም ስነ ልቦናቸውን ተጠቅመነ እንዳይጎዳ እያስተባበልን በራሳችን እድል እያዘንን የእነሱን ዕጣ ፈንታ ትልቅ ደረጃ እንዲደርሱ በሞራል እየገፋፋን መሄድ እንዳለብን የተማርንበት ነው። ወይዘሮ ዘርፌ ግን ላንቺ ብዬ የሚለው ነገር እስከ መጨረሻ የወዘፈቅርተ ምክር ፈጽሞ ሊጠቅማቸው አልቻለም። አቶ መስፍንም ገንዘቤ ሀብቴ ልጄ እንደፈለግኩ አደርገዋለሁኝ ያሉት ልጅ ደግሞ እሱ ደግሞ ያለ ፍላጎቱ መግባት እንደሌለበት ነገራቸው። አንድ ሰው የወደደውንና የፈቀደውን ልቡ የመታለትን ሲያገባ እንጂ ጥሩ ህይወት ትዳር መስርቶ የምናየው እንደ ድሮ ባህል ግዴታ ልጅሽን ለልጄ በማለት ሲጋቡ እንደነበረው አይነት አባባል የቀረ ይመስለኛል። ስለዚህ ግዴታቸው አሁን ወይዘሮ ዘርፌና አቶ መስፍን ከጠፉበት አስመጥተው ሁለቱን እንደ ከተስማሙ አጋብተዋቸው እንግዲህ ትምህርታቸውን ቢቀጥሉ ከዛም ደግሞ ያለውን ደረጃ ስራዋንም ጎን ለጎን መስራት የምትችል ጎበዝ ተማሪ ስለሆነች
ከጉብዝና ከትምህርት ባያግዷት መልካም ነው። እናንተስ ምን ሀሳብ አስተያየት አላችሁ? እንግዲህ ጽጌረዳና ነብዩ ከቀን ወደ ቀን ከክፋት ወደ ፍቅር የገቡበት መንገድ በጣም የሚገርም ነው። መጀመሪያ አንቺ የድሃ ልጅ፣ አንቺ የገረድ ልጅ፣ አንቺ የሰራተኛ ልጅ ብዙ ነገር ቃላት ነበር የተናገራት። ያንን ሁሉ ግን ምንም ማለት አይደለም። እናቴ ብትሰራም ሰው ቤት ሰራተኛ ብትሆንም ገረድ ብትሆንም ሰርታ ነው፣ ስራ ክቡር ነው የሚለውን ትናገር ነበር። ስለዚህ የሰው ልጅ ሲሰርቅ ነው እንጂ የሚዋረደው፣ ሲሰራ ክብር ዝቅ ብሎ ቢሰራ ከፍ ብሎ የሚደርስበት ደረጃ ይደርሳል የሚል ዓላማ ያነገበች ናት። አሁን ግን ያ ነገር ተገልብጦ መኮንንም በተደጋጋሚ ለምንድን ነው እንደዚህ የምታደርጋት እያለ ጫና ስላደረገበት ከቀን ብዛት ግን አቶ መስፍን በታመሙበት ቅጽበት ነበረ ጥሩ መልካም ነገር ሰርታ አብራው እዛ አባቱ ጎን ቁማ ስላደረች በዛ ከልብ ውስጥ ደግሞ በተደጋጋሚ የገባችው። አቶ መስፍንም በዚህ ስራ በጣም አመስግነዋት ነበር። ሆኖም ግን ብዙ ጊዜ በተደጋጋሚ ከእሳቸው ጋር እንድትሆን እየጠየቋት ባለበት ሰዓት ፈቃደኛ እንዳልሆነች እና እኔ እኮ ለእኔ አንቺ በጣም ትመችኛለች፣ ለእኔ ትሆኝኛለች፣ ይህን ሁሉ ሀብት ንብረት ለአንቺ ለናለተሽ ላድርግልሽ እያሉ ቢሏትን በፍጹም ፈቃደኛ አለመሆኗን በግልጹ ነግራቸው ነበር። ልጆቹ ውሳኔያቸውን ሳያስተላልፉ መጀመሪያ ሳይወስኑ አባትና ወይዘሮ ፍቅርተና አቶ መስፍን ግን እዚህ ቤት ለቀነ ሌላ ቤት እንሄዳለን፣ እዚህ ቤት ደግሞ ሄቨንና ነብዩ ይቀመጡበታል፣ እኔና ዘርፌ እና ጽጌረዳ ሌላ የተሻለ ቤት ብለን እንሄዳለን በማለት እቅዳቸውን አስፍተው እየጠበቁ ነበር። በዚህ ፍቅድ ግን በፍጹም አልተሳካም። አሁን ወይዘሮ ዘርፌ በጭንቀት ላይ ገብታለች። ከዚህ ላይ ደግሞ ወይዘሮ ፍቅርተ ልጄን አንቺ ልጅ ቀማችብኝ፣ እሷን ነው እንጂ ያንቺን ልጅ አላገባም ብለዋሉ። መጀመሪያ እኮ የተግባቡት እነሱ ናቸው። ስለተግባቡ ነው እኮ አቶ መስፍን በታመሙበት ሂዳ ልጄ ሄቨን የጠየቀቻቸው። በጣም እኮ ከትምህርት ቤት ይቀራረቡ ነበር። አንቺ ልጅ ናት አሁን የሌን ልጅ የቀማችብኝ እያለች እንግዲህ ስትወጣ ስትገባ አላስቀምጣት ስትል ወይዘሮ ፍቅርተ እንግዲህ ከዚህ በላይ መቋቋም አልችልም፣ ልጄን ነው ብናርገ ሰደሽብኛል። ከዚህ በላይ ደግሞ እኔ ቀረውሽና ደግሞ አልጨቅጭቅኝ። አሁን ምን ያለውን ነገር ታያለሽ። ልጄ የት እንደገባሽ? አዎ ልጅሽማ ወንዱን ይዛ ወጣቻ፣ ጠፋቻ። ታዲያ እኔ ምን ማድረግ አለብኝ? እስኪ እባክሽ አትጨቅጭቂኝ በማለት ትናገራታለች። እንግዲህ በዚህ ሁኔታ እያሉ ጽጌረዳና ነብዩ ስልካቸውን ይከፍታሉ። ሲደወል ብዙ ጥሪ ከአቶ መስፍንና ከወይዘሮ ዘርፌ የተደወለ ጥሪያቸውን ሲያዩ ደወሉ። ምን ፈልጋችሁ ነው ሲሏቸው፣ በቃ በሀሳባችሁ ተስማምተናል እና ኑ ቶሎ እናጋባችኋለን፣ በቃ ትምህርታችሁ መቋረጥ የለበትም፣ ትምህርታችሁን ቀጥሉ የሚል ስምምነት አስተላልፉላቸው። በሀሳባቸው በጣም ተስማምተው ደስ ብሏቸው ጽጌረዳና ነብዩ ወደ ቤት እንደሚመለሱ ቃል ገቡ። ቀጣይ እንግዲህ የሰርጉ ሰርፕራይዝ እና የሰርጉ ዋዜማ የሚቀጥል ይሆናል። ውድ ተመልካቾቼ ስለምትከታተሉኝ ከልብ አመሰግናለሁ። ላይክ ሸር እያደረጋችሁ አበረታቱ።